የእቀባ እርሻ ቴክኖሎጂ የአፈርን ጤንነት በማሻሻል አካባቢን በመጠበቅና ምርትና ምርታማነትን በማሳደግ ዘላቂ የምግብ ዋስትናን ማረጋገጥ የሚያስችል የአተራረስ ዘዴ ሲሆን በክልሉ በስፋት ተግባራዊ የማድረግ ስራ እየተከናወነ ይገኛል። እንደ ደቡብ ኢትዮጵያ ክልል ይህንን ዘዴ ለአርሶ አደሩ የማስተዋወቅና የማላመድ ስራ ከሚያከናውኑ አጋሮች መካከል የጠረጴዛ ልማት ማህበር አንዱ ሲሆን በወላይታ ዞን በ11 ወረዳዎች ከ80 ሺህ በላይ አርሶ አደሮችን ተደራሽ አድርጓል። እንግዲህ መጀመሪያ ላይ ስንጀምር እቀባ እርሻ ሶስት ህጎች አሉ። አንደኛው ለጥሩ ምርት ለማግኘት መሬት 4 እና 5 ጊዜ ማረስ አያስፈልግም። ስለዚህ ብዙ መሬት መረበሽ አያስፈልግም። ሁለተኛው ፕሪንሲፕሉ መሬትን ከአመት እስከ አመት መሸፈን ነው፣ መበስበስ በሚችሉ ነገሮች መሸፈን ነው። ሶስተኛ ሰብሎችን አሰባጥሮ ወይም ሮቴት ያደረጉ መዝራት ነው የሚሉ ሶስት ህጎች አሉ። እነዚህ መሰረታዊ ነገሮች ናቸውና የእቀባ እርሻ ጥቅሙ ይታወቃል። በተለይ አፈር መሸርሸርን ይከለክላል። እንዲሁም ደግሞ አጠቃላይ የአየር ንብረት ለውጥ ላይ ያለው ጠቀሜታው በጣም ከፍተኛ ነው። የአርሶ አደሩ እርሻውን በማቀብ ወይም ኮንሰርቭ በማድረግ ዜሮ ቲሌጅ ወይም ሳያርስ በሚዘራበት ጊዜ የላይኛው አፈር በተለይ ቶፕ ሶይል ላይ ያለው ለምነቱ ታቅቦ ስለሚያዝ የግብርና ምርታን በተለይ ሰብል ምርትን ለማሳደግ ከፍተኛ ጥቅምታ አለው። በዚህ ላይ ጠረጴዛ ልማት ሰፊ ስራ እየሰራ ይገኛል። እስካሁን የሰራቸው ስራዎችንም ለማየት ሞክረናል። ፕራክቲካሊ ሰፊ ስራዎች በወላይታ ዞን ውስጥ የተሰሩትን አይተናል። በ2016 ዓ.ም ተሻሽሎ በወጣው የግብርና ፖሊሲ የስነ ምህዳር ደህንነቱ የተጠበቀና ኢኮኖሚያዊ አዋጭ የሆነ የግብርና ልማት ዘይቤ በመከተል በአየር ንብረትና በሌሎች የተፈጥሮ ክስተቶች ተጽዕኖ የሚመጣ ተጋላጭነትን መቋቋም የሚያስችል አቅም ማሳደግ አንዱ ዓላማ ነው ያሉት የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አድማሱ አወቀ የእቀባ እርሻ ይህን ዓላማ ለማሳካት የሚተገበር አንዱ ቴክኖሎጂ መሆኑን አብራርተዋል። ግብርና ፖሊሲ አንዱ የአፈር ለምነትን መጠበቅ እንዲሁም ደግሞ የአየር ንብረት ለውጥን የሚቋቋሙ ስራዎችን መስራቱ የግብርና ፖሊሲ አካል ነው። በ2016 ተሻሽሎ የወጣው የግብርና ፖሊሲ ኦልሬዲ ይህን ያካተተ ነው። ስፔሲፊካሊ እቀባ እርሻ ወይም ኮንሰርቬሽን አግሪካልቸር የምንለው አፈር ለምነትን ከሚያሻሽሉ የተለያየ የምንጠቀማቸው ቴክኖሎጂዎች አንዱ ነው። ስለዚህ የፖሊሲም አካል ነው፣ የስትራቴጂም አካል ስለሆነ ከማስፈጸም አንፃር ይሄንን አጠቃላይ አመራሩ ይዞ የኤክስቴንሽን አካል በማድረግ ቼክ ሊስቱን አዘጋጅቶ ከመደገፍ በየጊዜው ከመገምገም አንፃር ያሉ ጉድለት ካልሆነ በስተቀር የፖሊሲም የአቅጣጫም ችግር የሌለበት ነው። ስራው ጠቃሚ እንደሆነ ኦልሬዲ ይታወቃል። ሌላው አያይዘን የምንሰራው የገበያ ትስስር እየሰራ እንገኛለን። ኦኬ ምርት መጣ፣ ምርት አደገ፣ ከዛስ ምንድነው የሚሆነው? ድሮ ሰው የቻለውን ያክል ጀርባው ላይ አድርጎ እናቶች ወስዶ ገበያው የሰጠውን ሽጦ ይመጣል። አሁን እንደዛ እናደርግም። አንደኛ አስበን ነው ማምረት ያለብን። ሁለተኛ አንድ ላይ እኮ ብናስቀምጥ 1 2 3 ወር ብናቆይ ብዙ ትርፍ እናገኛለን። ይህንን እያስተማረን ሰው በራሱ ተነሳስቶ አሁን እህል የሚያስቀምጥበት ቦታ እስከ መስራት ደርሷል። በጠረጴዛ ልማት ማህበር ባገኙት ድጋፍ የእቀባ እርሻ ዘዴ ተግባራዊ ያደረጉ አርሶ አደሮች ከዚህ ቀድሞ በነበረው ልማዳዊ የግብርና አያያዝ ዘዴ ከሚያገኙት ምርት በብዙ እጥፍ ማግኘታቸውንና በዚህም ኢኮኖሚያቸው መለወጡን መስክረዋል። ለመጀመሪያ ሙከራ 5 በ5 በቆሎ ዘይቼ ሞከርኩት፣ ጥሩ አገኘው። ከዛ በኋላ አንድ ጥማድ ቀጠልኩት በሁለተኛ ዓመት። በሶስተኛ ዓመት ደግሞ ሌላውን 2 ጥማድ ሸመነት ሰርቻለሁ። በፊት በዚህ ከማሳይ ከ2 ጥማድ የማገኘው 1 ኩንታል ነው። አሁን ግን የማገኘው ከበቆሎ ብቻ ወደ 16 ኩንታል አገኛለሁ። ከበቆሎ ብቻ አገኛለሁ። እግዚአብሔር ስለደኝ እና ደግሞ በአንድ ዓመት በቆሎ ብቻ እያመረትኩ አይደለም። በቆሎ፣ አረንጓዴ፣ ላብላብ፣ ፓፓያ፣ ቡና እንግዲህ የሌለ ነገር የለም። ማንጎ፣ ዘይቱን ይዘጋለው፣ በቃ ምንድነው ኢንሴት ሁሉ በቃ ያው ኒውትሪሽን በቀላሉ ተጠቅሜያለሁ። በ2014 የሸፈነው መሬት ትንሽ ቦታ ነው። 10 አካባቢ ሸፍነ ነበርኩት። ያኔ አየር መዛባት ምክንያት ሀገሩ አካባቢ ድርቅ ነው። በዛ ድርቅ ሌላ ልማዳዊ የዘራው ዘር ሁሉ ሞቷል። ምንም ሳይቀር ሲደርቅ ያ መሬት ያኔ አመት እሸትን በልቼ ያለው 1
ኩንታል የሆነው ደረቅ ከቆርቆንዳ ጋር ወስጃለሁ ያኔ 2014 እሱን አይቼ ሁለተኛው በ2015 ዓመተ ምህረት ላይ አንድ ጥማድ የሚሆን መሬት ሙሉ ሸፍኛለሁ። ከዛው 10 ኩንታል የሆነን በቆሎ ወስጃለሁ። ማሉ ላይ ዱባ አለ። ዱባም 150 ፍሬም ከዛም በላይ ወስጃለሁ። በበሬ አርሼ 1 ኩንታል አገኘው። በዚህ በኢቀባ እርሻ ደግሞ 16 ኩንታል አገኘው። ይሄ ከ100% በላይ ነው ያገኘሁት። ስለዚህ በሬ ለማርስ ጠልቼ ሳይሆን ይሄ ውጤቱ ስለሚበዛ 100% ከ100% በላይ ከ100% በላይ ኢቀባ እርሻ ጥቅም አለው ማለት ይችላል።